ከጭሱና ከደማሩ በስተጀርባ አንጸባራቂውን የቀሳሞች ገጽ ከብርሃን ቀሰም ጋር አዋህዶ ይተርክልናል። ሙጃሂድ መሐመድ ዘኪ እንዲህ በማለት ክስተቱን ያውጋናል። የወራሪዋ እስራኤል ታንኮች ወደ ጋዛ ሰርጥ መግተልተል ሲጀምሩ ልባቸው በጀግንነት የሚነደው የቀሳም ወታደሮች የጄኔራላቸውን ትዕዛዝ ሊተገብሩ ከዋሻው በኩል ወጡ። አይኖቻቸው የቆሰለ ነብር መስለዋል። ከንፈራቸው በውሃ ጥም፣ ፊታቸው በደረቅ ላብ ዥንጉርጉር ሆኗል። ጠመንጃውን አቀባብለው ያሲንና ቡንዱቂያቸውን በቀኝ እጃቸው ጨብጠው ለልዩ ተልእኮ ተዘጋጁ። የወራሪዋ ጦር ወደ ኢላማቸው እስኪገባ በፈራረሰው ግንብ ጠርዝ ላይ ጀርባቸውን ወደ ክምሩ አዙረው ቆሙ። ክቡር የሰው ልጅ አጸደ ገላ መሬት ላይ በወደቀበት ስፍራ ክፉኛ ቆስሎ መንቀሳቀስ ያቃተውን አንድ አዛውንት ተመለከቱ። ታንኮች በፍጥነት ወደ እርሱ ተቅጣጭተው ሲሽከረከሩ አስተዋሉ። እቅዳቸው የጠላትን ጦር ኢላማ ውስጥ እስኪገባ ጠብቀው ታንክና ሜርካባውን አደባይተው ወታደሮቹን አጥቅተው መመለስ ነበር። ግና የአዛውንቱ ጉዳይ እቅድ ውጥናቸውን ቀየረው። ቆስሎ መሬት ላይ የወደቀ ሰው መኖሩን ለአዛዣቸው አሳወቁ። በለስላሳ ድምፁ ከሬዲዮ በስተጀርባ ኦፕሬሽኑን አቁሙና ሰውየውን አድኑ ነበር መልሶ። ከመካከላቸው አንዱ ጠላት ኢላማችን ውስጥ ሊገባ የተጠጋ ትንሽ ርቀት ነው የቀረው አለው። ኮማንደሩ ግን ትዕዛዙን ደገመላቸው። የሕዝባችን ደም አይናችን እያየ ከሚፈስ የኛ ደም እንደ ጅረት ይውረድ። ጂሃድ የተደነገገው የሙስሊሞችን ነፍስ ለመጠበቅ ነው። ኦፕሬሽኑን አቁማችሁ በሕይወት እንዲቆይ የቻላችሁትን ያክል አድርጉ አላቸው። ሙጃሂዶቹ ተጣሩ። አጎቴ ትንሽ ወደኛ ተጠጋ አሏቸው። በእንፉቅቅ ጥቂት እርምጃዎችን ተሳቡ። በእሳት ነበልባል መካከል አልፈው ወደ ዋሻው ይዘውት ገቡ። መስጂድ ውስጥ ተኮትኩቶ በቁርአን የተገራ ሰራዊት ከዚህ ሌላ ምን አይነት ስነ ምግባርን ሊላበስ ይችላል? የታነጹት በነብያዊ ፈለግ በጀግንነትና በእዝነት በወንድነት በተሸመለለ ስብዕና ነው። ኮማንደሩ ከስፍራው ተገኘ። አዛውንቱን በቅፉ እንደ አባቱ ተንከባክቦ የመጀመሪያ እርዳታን ሰጥቶ ወደ ሰላማዊ ቦታ አሸጋግራቸው። ትዕይንቱ ከሞት ወደ ሕይወት ተለወጠ። በማግስቱ ጠላት ከአካባቢው ለቆ እንደወጣ በዕድሜ የገፉት አዛውንት ወደ መጠለያ ካምፓቸው ተመልሰው ክስተቱን ለልጆቻቸው ነገሯቸው። ራህማ የሙጃሂዶቹን ካባ ለብሶ በምድር ላይ እየተራመደ መሆኑን አወቋቸው። ከዋሻው በታች ከወታደራዊ እርምጃ በፊት ቀሳሞች እዝነት እንደሚቀድማቸው አስረዷቸው። ሊላሂ ዳርኩም ያ አባል